በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በኩል አልፎ የመጣው ስውር ተልእኮም ተጋልጧል። መካነ ኢየሱስ ቤተክርስቲያን ሎትሮ እጅግ በርካታ ዓመታትን ካሳለፉ ቤተክርስቲያን መካከል ግንባር ቀደሟም ነች። ሆኖም ግን ከቤተክርስቲያን የሚሰሙት ፍጹም ተገቢ ያልሆኑ አሳፋሪ እንቅስቃሴዎች ቤተክርስቲያንን እየበከሏት ምዕመናኑን ላልሆነ እንቅስቃሴ በድብቅ እየገበሩ ያሉ ተግባራትም ሆነዋል። መቀመጫውን አዲስ አበባ በማድረግ በ5 ሀገራት ላይ ቅርንጫፍ ከፍቶ እየተንቀሳቀሰ ያለው ይህ አስደንጋጭ ለቤተክርስቲያን ለሀገርም ትልቅ ስጋት የሆነው ድርጅት በመካነ ኢየሱስ ቤተክርስቲያን ውስጥ ተሰግስጎ ከላይ ባሉት ቸልተኝነትና ግዴለሽነት ህዝቡን እየገበሩትም ይገኛሉ። ይህ በቤተክርስቲያን ፕሬዝዳንት በቄስ ዮናስ ይገዙ ምክትል ፕሬዝዳንትነት የሚመራው ድርጅትም ድብቅ አጀንዳ ዛሬ ላይ በይፋ ተጋልጧል። ለመሆኑ ቤተክርስቲያን የገባችበት አሳፋሪውና አንገት የሚያስደፋው ተግባር ምን ይሆን? ይህ መንግስት ጣልቃ ሊገባበትና ኃይል ይባል የሚገባ ትውልድን የሚበላ ስውር ደባስ ምን ይመስላል? የሚሉትን እንዲሁ በመረጃችን ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ኢትዮጵያ ውስጥ የቤተሰብ ዝርክርክነት መኖሩ፣ የሃይማኖት ተቋማት ዝርክርክነት መኖሩ ግልጽ ነው። ዛሬ በየሚዲያው እየወጡ የሚታዩ ነውረኛ ተግባራት የዘራቸው ውጤት ነው። አሁን ኢትዮጵያ ውስጥ ያለው ልቅነት፣ ስነ ስርዓት ማጣት፣ የሰባኪና አስተማሪ ነኝ ባይ ዝቅጠት ማሳያ ነው። ዛሬ የምናያቸው ልጆች ጾታዊ ጥቃት የሚደርስባቸው በሌላ ጾታ ብቻ አይደለም፣ በተመሳሳይ ጾታም ጭምር ነው። አሁን ላይ ያለው የሰሪያ ተግባር እንጂ የማሳደግ ኃላፊነት የመወጣት አይደለም ሲል እግዚአብሔር ሰው አገልጋይ ማስረሻ ከፍተኛ ቁጣን ባዘለ አንደበት መልእክቱን አስተላልፏል። አገልጋዩ ለዚህ ቁጣ የዳረገው በግሃድ ያልተገለጠው አሳፋሪ የሀገራችን ወጣቶች ተግባር ምን ይሆን? የቤተክርስቲያን አባቶች ዝርክርክነትስ የቱ ጋር ይሆን? የሚሉትን በመረጃችን አካተን ይዘናል፣ ታደምጡታላችሁ። በስተመጨረሻም የእግዚአብሔር ሴት ነብይት ከጌታ የተቀበለችውን አስደንጋጭ ትንቢታዊ መልእክቶችን አስተላልፋለች። የሰራዊት ጌታ እግዚአብሔር ተመለሱ ይላል፣ ድሃ መግቢያ ያጣል፣ ደም ሊያፈስ ይወጣል፣ የመሬት መንቀጥቀጥ ይሆናል። በዚህ 3 ቀን ውስጥ የሚሆነውን ለምስክርነት ያዙት፣ ራሳችሁን አዘጋጁ ስትል የእግዚአብሔር ሴት ነብይት ከጌታ እግዚአብሔር ዘንድ የተቀበለችውን አስቸኳይ ሀገራዊ መልእክትን አጋርታለች። ነብይቷ በሀገሪቱ ላይ ደም ይፈሳል፣ ድሃ መግቢያ ያጣል፣ መሬት መንቀጥቀጥ ይሆናል፣ በዚህ 3 ቀን ውስጥም የሚሆነውን ለማየት ተዘጋጁ ስትል የተናገረቻቸው ትንቢቶች ምን ይሆኑ? በዚህ 3 ቀን ውስጥስ ሊሆን ግድ ነው የተባለለት የትንቢት ፍጻሜ ምንድነው? የሚሉትን በመረጃችን ይዘናል። በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ወይ ሃን ተዋሻለሽ እኔ ላይ እንትን ምትው እኔ ሸላይ ተባል ማን አረጋሽ አቺ በቃት ልጆቹ ስለተያዙና ወደ ሕግ በመቅረባቸው መልካም ዜና ነው። ይሄ ግን ለተፈጸመው ድርጊት ምላሽ አይደለም። የእግዚአብሔር ሰው አገልጋይ ማስረሻ በላይ ከሰሞኑ በማህበራዊ ትስስር ገጽ ላይ እየተዘዋወረ ባለው ቪዲዮ አማካኝነት ያለውን መልከታ እንዲህ ባለ መልኩ አጋርቷል። ትክክለኛው ነገር በማድረግ ነገም የሌሎችም ሕይወት አደጋ ላይ እንዳይወድቅና የፈለኩትን ባደርግ ማንም አይጠይቀኝም ባይነትን ማስቀረት ይጠበቅባቸዋል በማለት መልእክቱንም አጋርቷል። በመልእክቱ አክሎም ባለፉት ዓመታት በሀገሪቱ ትውልድ ላይ ምን ሲሰራ ቤተሰብ የልጆቹን ማንነት ከመስራት ይልቅም ውድ ስልክ መግዛትና መኪና መግዛት ጥሩ ተግባር የሰሩ ይመስላቸው እንደነበር እንጂ በስነ ምግባር በሃይማኖት ስርዓተ ትምህርት ምንም እንዳልተሰራ ማሳያ ነው። ከእያንዳንዱ ወጣት ጀርባ የቤተሰብና የሃይማኖት ተቋማት ዝርክርክነት መኖሩም ግልጽ ነው። ዛሬ በየሶሻል ሚዲያው እየወጡ የሚያሳዩት ነውረኛ አሳፋሪ ተግባር የዘራቸው ውጤትም ነው። አሁን ኢትዮጵያ ውስጥ ያለው ልቅነት፣ ስነ ስርዓት ማጣት፣ ብልሹ ባህሪያት ቤተሰብና እያንዳንዱ የሃይማኖት ሰባኪና አስተማሪ ነኝ ባይ ዝቅጠት ማሳያም ነው። ዛሬ የምናያቸው ዛፎች የትላንት ችግኞች ናቸው። ችግኝ ስለሆኑ ግን ዛፍ አልሆኑም፣ ተካይ እጆችም ነበሩ። የዛሬዎቹ ወጣቶች ታዳጊ ልጆች ከእግዚአብሔር የተቀበሏቸው እጆች አሉ። አሁን ለሆኑት ነገር ሁሉ የተረካቢዎች ወላጆች፣ የሃይማኖት ስፍራዎችና ትምህርት ቤት ኃላፊነትን ይወስዳሉ።
እነዚህን መሰል በተለያዩ ስፍራዎች ስላሉ ወጣቶችና ታዳጊ ልጆች ስለሚፈጸሙ ወንጀሎችና አጸያፊ ባህሪያት በየሶሻል ሚዲያው እየወጣ የምንመለከተው ሁሉ ያልኳችሁ አካላት ኃላፊነታቸውን ያለመወጣት ጉዳይ ነው። አሁን በከፍተኛ ደረጃ ኢትዮጵያ ውስጥ ያለው የስሪያ ተግባር እንጂ የማሳደግና ኃላፊነትን የመወጣት ግዴታ ዜሮ ነው። የጾታ ጥቃት በተቃራኒ ጾታ ብቻ ሳይሆን በተመሳሳይ ጾታ በተለያየ መንገድ እንደሚፈጸም ይህም ማሳያ ነው። የነዛን ቆሻሻ ተግባር ሳልጠቅስ ማለት ነው። ለስሪያ ተግባር በስሜት መጋለብ ብቻ ሳይሆን የምትረከቧቸውንም ልጆች ኃላፊነት መወጣትንም ልመዱ። አሁንም ቢሆን ያላየነው እንጂ ያልተደረገ ነገር የለም። እንግዲህ በስውር ብዙ ነገር ለሚደርስባችሁና ለሚፈጸምባችሁ አምላኬ እግዚአብሔር ይድረስላችሁም ነጻ የሚያውጣችሁም በማለትም አገልጋይ ማስረሻ በላይ ያለውን መልከታ እንዲህ ባለ መልኩ በማጋራት ቤተሰብም ሆነ የቤተ ክርስቲያን አገልጋዮች እንዲሁም በትምህርት ቤት ያሉ አስተማሪዎችም ለእንደዚህ አይነት ነገሮች ኃላፊነትን እንዲወስዱም መልእክቱን አጋርቶ ተመልክተን እኛም ወደ እናንተ አደረስን። ወደ ሌላኛው መረጃችን ስናልፍ ሉትራዊ ቤተክርስቲያን በአሜሪካና የሉትራን ወርልድ ፌዴሬሽን ጋር በጋራ ሆነው በኢትዮጵያ ምድር ላይ ጠንካራ መሰረትን በመጣል ላይ ይገኛሉ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በኩል አልፎ የመጣ ስውር ተልእኮ መንግስትና ሌሎችም ወንጌላውያን አብያተ ክርስቲያናት በጥብቅ ቢያስቡበት መልካም ነው። ከሀገሪቱ ህገ መንግስትና ከማህበረሰቡ እሴት ጋር ፍጹም የሚጋጭ የግብረ ሰዶማዊነት ጉዳይ ስር ሰዶ የወንጌል አገልግሎትና የኢትዮጵያ አኩሪ እሴት እንዳይጎዳም የሚመለከተው አካል በሙሉ ሊያስብበትም ይገባል። መቀመጫውን ወይንም ዋናው ቢሮውን አዲስ አበባ በማድረግ የሉትራን ወርልድ ፌዴሬሽን በሀገራችን 5 ክልሎች ማለትም በትግራይ፣ በአማራ፣ በኦሮሚያና በሶማሌ እንዲሁም በጋምቤላ ቅርንጫፍ ቢሮዎችን ከፍቶ በመስራትም ላይ ይገኛል። ከ2025 እስከ 2031 ባሉት ዓመታት ውስጥም ትኩረቱን በአየር ንብረትና የማህበረሰብ አቅም ግንባታ፣ ለሰብአዊ ረድኤት ምላሽ ቅድሚያ በመስጠትም ለተፈናቃዮች፣ ለስደተኞችና ለአስተናጋጅ ማህበረሰቦች የአደጋ ጊዜ የገንዘብ ድጋፍ፣ ምግብ ነክ ያልሆኑ ቁሳቁሶች፣ መጠለያ፣ የውሃና ሳኒቴሽን አገልግሎት እንዲሁም የጥበቃ ድጋፎችን በማቅረብ አገልግሎቱን በመስጠትም ላይ ይገኛል። ቄስ ዶክተር ዮናስ ይገዙም ከ2023 እስከ 2031 የድርጅቱ ምክትል ፕሬዝዳንት ሆነው አመራር መስጠታቸውንም አረጋግጠናል። ድርጅቱ ደግሞ ከ2025 እስከ 2031 በ5 ክልሎች ስራውን እየሰራ ያለው በአጋጣሚ ሳይሆን በተሰላ እቅድ የሚመራ ስትራቴጂ በመቀየስም ነው። በተመሳሳይ ጊዜ ፕሮግራሙ በተሻሻሉ የግብርና ግብዓቶች፣ የአፈር ውሃ ጥበቃ ግብርና፣ የመስኖ ስርዓቶች፣ የአካባቢ መልሶ ማቋቋም፣ የእንስሳት ሀብት ድጋፍ እንዲሁም በመንደር የቁጠባና ብድር ማህበራዊ አማካኝነት ዘላቂ ኑሮን መደገፍም ነው። የህፃናት ጥበቃም፣ የስነ ልቦና ማህበራዊ ድጋፍ፣ በጾታዊ ላይ የተመሰረተ ጥቃትን መከላከልና በህጋዊ እርዳታና በተንቀሳቃሽ ፍርድ ቤቶች አማካኝነትም ፍትህ የማግኘት እድልን ያበረታታል። ሴቶች፣ ልጃገረዶችና ተጋላጭ የሆኑ የህብረተሰብ ክፍሎችን በደህንነታቸው በተጠበቀ ስፍራና በንግድ ስራ እድሎች አማካኝነት አቅማቸውን ለማሳደግ ልዩ ትኩረት ሰጥቶ ይሰራል። ይህ ሀገር በቀል ፕሮግራም ከሀገር ውስጥና ከሀገር አቀፍ መንግስታዊ ካልሆኑ ድርጅቶችና በስደተኞች ከሚመሩ ማህበራት ጋር ስትራቴጂካዊ ጥምረት በመፍጠርም በሰብአዊ ምላሽ ስራዎች ውስጥ የአካባቢ አመራርን በማጠናከር የሀገር ውስጥ በቀል ድርጅቶችን የማብቃት ሂደትንም ያራምዳል። ታዲያ ይህን ተግባር ጎረቤት ኬንያ የሁሉ ጥቅም በአፍ ባፍንጫዬ ይውጣ ብላ በሚያዝያ ወር 2026 ዓመተ ምህረት ጨክና ከሉትራን ወርልድ ፌዴሬሽን እንድትወጣ አቅም የሰጣት እንዲህ የሚለው የክርስቶስ ንግግር ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይንስ ሰው ስለ ነፍሱ ቤዛ ምንስ ይሰጣል? ማቴዎስ ወንጌል ምዕራፍ 16 ቁጥር 26። ከዚህ በኋላ በዚህ ጉዳይ ላይ የምንናገር ወይንም የምንጽፈው ነገር የለም። በጥቅምት ወር 2019 የሚካሄደው የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ጠቅላላ ጉባኤ ይህን ጉዳይ በጥብቅ ቢያስብበትና ቤተክርስቲያን ብቻ ሳይሆን ሀገርንና ተከብሮ የኖረውን የኢትዮጵያ ሕዝብ ባህል የሚያቆሽሽ ነገር እንዳይፈጠር መፍትሄ ቢያበጅ በማለት የመጨረሻ መልእክትን እናስተላልፋለን በማለትም በመካነ ኢየሱስ ቤተክርስቲያን የሚፈጸሙ ስውር ደባዎችን በማጋለጥም እውነቱን የተረዱ ምዕመናን እንዲህ ባለ መልኩ መልእክታቸውና ስጋታቸውን አስተላልፈው እኛም ወደ እናንተ አድርሰናል። ታዲያ በዚህ ጉዳይ ላይ ቤተክርስቲያን የመጨረሻ ውሳኔዋ ምን ይሆን? ግብረ ሰዶምን ቆርጣ ትጥል ይሆን ወይንስ ከዚህ አባል ጋር ትቀጥላለች የሚለውን ተከታትለን ወደ እናንተ የምናደርስ ይሆናል።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እግዚአብሔር በምድራችን ላይ ሊሆን ያለውን ሁሉ አስቀድሞ በነቢያት አንደበት ይናገራል። ዛሬም በነቢያቱ የሚናገረን የሰማይ አምላክ እግዚአብሔር በእግዚአብሔር ሴት ነብይት አንደበትም በምድራችን ላይ በእነዚህ 3 ቀናት ውስጥ ሊፈጸም ያለውን ትንቢትም ተናግሯል። በነብይት አንደበት የተነገሩ አስቸኳይ ሀገራዊ መልእክቶች ምን ይሆኑ? ከአንደበቷ ድምጠን እንመለስ። እግዚአብሔር እንዲህ ሲል መጣ ወደ እኔ። በጸሎት ይወጡ ነው የምንሰማ። አንድ የሚያነብልኝ ሰው ፈልጎ እየጸላችሁልኝ በመንፈሳዊ ህይወት ሰማይን እያያችሁ አሞጽ 8:1 ላይ ያለውን አሞጽ መጽሐፍ 8 ምዕራፍ 8 ከቁጥር 1 ያለውን እስከ 9 ያለውን እናነባለን። እግዚአብሔር ለምድሪቷ የላከኝ መልእክት ይሄ ነው። አድርሼ የተባልኩትን መልእክት ሊያደርስ በሁኔታዎችና በፕሮግራሞች መዛባት ባለፈው ተላልፏል። መልእክቱ ግን ቀጥታ ሊደርስ አልቻለም። እንደገና ሪያርጌ እንን ነው የምናደርገው። ታውቃላችሁ ፈጣን የእንባን ታግዘኛለህ። አሞጽ 8 ምዕራፍ 8 ከቁጥር 1 አለው። በጌታ ስም አነባለሁ። ጌታ እግዚአብሔር እንዲህ አሳየኝ። እነሆም የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም የቃርሚያ ፍሬ የሞላበት እንቅብ ነው አልሁት። እግዚአብሔርም አለኝ ፍጻሜ በሕዝቤ በእስራኤል ላይ መጥቷል። ከእንግዲህ ወዲህ ደግሞ አላልፋቸውም። የመቅደሱ ዝማሬ በዚያ ቀን ዋይታ ይሆናል ይላል ጌታ እግዚአብሔር። የሰዎች መሬሳ ይበዛል፣ በስፍራውም ሁሉ በዝምታ ይጣላል። ችግረኛውን የምትውጡ የሀገሩንም ድሃ የምታጠፉ እናንተ ሆይ እህልን እንሽጥ ዘንድ መበቻው መቼ ያልፋል? የኢፍ መስፈሪያውንም እያሳነሰን ስቅሉንም እያበዛን በሐሰተኛም ሚዛን እያታለልን ድሃውን በብር ችግረኛውንም በአንድ ጠምድ ጫማ እየገዛ እንግዛ ዘንድ የስንዴውን ግርድ እንሽጥ ዘንድ ስንዴውንም እንድንሸምት ሰንበት መቼ ያልፋል የምትሉ እናንተ ሆይ ይህን ስሙ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ብሏል፣ ስራቸው ሁሉ ለዘላለም ምንም አልረሳም። በአሁኑ ምድሪቱ ስለዚህ ነገር አትናወጥምን? በእርሷም የሚኖሩ ሁሉ አያለቅሱምን? መላው እንደ ወንዙ ትነሳለች፣ እንደ ግብፅም ወንዝ ትነሳለች፣ ደግሞ ትዋረዳለች። ይህ ነው መልእክቱ። እግዚአብሔር ያለኝ ለምድሪቷ። እግዚአብሔር ባርኬ። እግዚአብሔር ያለኝ መልእክት ከ3 ጀምሮ ያለውን ሁላችሁም ታነባላችሁ። በቤታችሁም ቢሆን ይህን ዓለም ሁሉ እንዲሰማ ነው። ነገስታት እንዲሰሙ ነው። ባለስልጣናት እንዲሰሙ ነው። በየስፍራ ሬሳ ቢወድቅ ዝምታ ይሆናል። ሞት ቢበዛ አይገረምም። ምንም ያስገርም ነገር የለም። እንደተለመደ ነገር ዝምታ ይሆናል አለ አሞጽ። ቀጥሎ ደግሞ ችግረኛውን የምታስጨንቁት የአገሩንም ድሃ የምትበድሉት እናንተ ሆይ ስሙ። በአሁኑ ስለዚህ ሕዝብ አያለቅስምን? ስለዚህ አይረበሽምን? አይሰቃይምን? ድሃን የምትበድሉት ስሙ። በውስጥ እየተሾለካችሁ በስልጣን ድጋፍ እግዚአብሔር ያስቀመጣቸውን ስራውን እንዳይሰራ የምታጓጉሉት እናንተ መሀል ላላችሁት ስሙ። እግዚአብሔር እንዲህ ይላል፣ ድሃን የምታስጨንቁት የአገሩንም ሕዝብ የምታሰቃዩት በአሁኑ ለዚህ አያለቅስምን? ሕዝቡ አይጨነቅምን? ስራችሁን ሁሉ አልረሳም። እኔ ደግሞ አለ አልረሳም ለቴም አለ እግዚአብሔር። የሰራዊት ቅዱስ እግዚአብሔር አልረሳም ስራችሁን እያለ ነው። ቶሎ 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 ጆሮ አለ ይስማ፣ ተመለስ።
ምዕራፍ ሳይዘጋ ኢየሱስ ሳይመጣ ባለቤት ሊመጣ ነው። ሃሌሉያ! ኢየሱስ ሊመጣ በደጅ ነው። ምሕረት ስላላለቀ ነው። ተመለሱ እያለ ነው የሰራዊት ቅዱስ እግዚአብሔር። ተመለሱ። ድሃ መግባቷል፣ ግራ ተጋብቷል። ስለዚህ ያለ የድሃ አምላክ የሰራዊት ቅዱስ እግዚአብሔር ይህን መልእክት ለምድሪቷ ለነገስታት ለዓለማድርሻ ያለ ሃሌሉያ! እያንዳንዳችሁ ባላችሁበት ምዝቱት በሰማይ ላይ አለ። ሃሌሉያ! ምድርን የዘረጋ ኢየሱስ በሰማይ ላይ አለ። ትራምፕን መልሶ አመጣ እግዚአብሔር እኮ ምሕረቱ ስላላለቀ ስለ አሜሪካ ጸልዩ ስላለ መለሰው። እሱ ግን በምዝቶ ካልተመለሰ እግዚአብሔር ዋ አይላል። ምድር ትስማ። እንደገና ለአሜሪካን ሞትና ውሽንፍር ድንጋጤ ይሆናል። ስለ አሜሪካን እንድንጸልይ ነው መልእክት የሚያስተላልፈው። ከዚህ በቀደም እግዚአብሔር ከ3 ከ4 ዓመት በፊትም ተናግሯል። እግዚአብሔር ለይቼ እመታለሁ፣ የሚጮህና ፈራ እግዚአብሔር ያለውን ሕዝብ አድናለሁ። ከእነሱ ምክንያት የተነሳ አሜሪካ እንደገና ምዕራፏን ይቀይራሉ ይል ነበር ጌታ። አሁንም እግዚአብሔር ምዕራፍ የጨመረ ምሕረቱን ስላልጨረሰ ነው። አሁንም ስለ አሜሪካ እንጸልይ። ውሽንፍርና ነውጥ ሞት ሊሆን አለ። የሆነ ብቻ አይደለም ሊሆን አለ። እንጸልይ ለሙሉ ዓለም። በኢትዮጵያ ኤምባሲ ውስጥ ተቀምጦ የኢትዮጵያን እንጀራና እህል ውሃውን እየበላ እየጠጣ ለኢትዮጵያ ሞትና ለኢትዮጵያ እልቂት የሚደግሱትን ኤምባሲ ውስጥ ተቀምጦ በምድሪቷ ላይ ተቀምጦ ያ ክፋትን የሚደግሱትን እግዚአብሔር እንዳለ ዘንዶውን አረድኩ አለ። ሀሳባቸውን እንዳይከናወን ዘንዶ ታርዷልና እግዚአብሔር ይፋረዳለሁ። እያንዳንዱን ስርቻ እያሳስኩ ነው እየፈተሽኩ ነው አለ የሰራዊት ቅዱስ እግዚአብሔር። ሃሌሉያ! ለክፉ አድራጊዎች እግዚአብሔር አለ እያንዳንዱን እኔ እይዛለሁ። ሕዝቤ በመስማማትና በንጽህና በቅድስና ንስሐ እየገባኝ በፊቴ ውደቅ። ከዚህ በኋላ ኢትዮጵያን የሚበረብር የእግዚአብሔር መንፈስ ገብቷል። ምፈትሽ የእግዚአብሔር መንፈስ ገብቷል። እግዚአብሔር እኔ እፈትሻለሁ፣ እናንተ አትችሉም፣ ከእናንተ የተሰወረውን ሁሉ ዓይኔ አይታለችና እፈትሻለሁ። እየፈተሽኩ እያጣራሁ ነው። ሕዝቤ ሆይ በፊቴ ውደቅ፣ እኔ መዳንን ከሌላ አዛለሁ ይላል ጌታ መንፈስ። ሃሌሉያ! በኢትዮጵያ ላይ የተነሱትን ሁሉ እግዚአብሔር እንዲህ አለ፣ እኔ የካሳን ዘመን አመጣለሁ ለኢትዮጵያ። ዛሬ የፎከላት ሁሉ በአደባባይ ላይ በአፍሪካ ምድር ተንበርክኮ ይቅርታ ይቀበላል። እግዚአብሔር አንበረክካለሁ ይላል። የዛተውን ሁሉ አንበረክካለሁ። የተገፈችበትን የተኮረኮመችበትን ስሟ ላይ ማንም አፉን የከፈተበትን የክብሬን መጎናጸፊያ አመጣለሁ ለሕዝቤና ለምድሬ። እያንዳንዱ ተንበርክኮ ነገሥታት ይቅርታን ይጠይቃሉ። አንበረክካለሁ በፊትሽ ላይ። ሕዝቤ ሆይ በፊቴ በንጽህናና በቅድስና ወደ እኔ ጩኹ፣ እኔም እፈርዳለሁ ይላል። ስለ ሐሰተኛ ነቢያቶች እንዲህ ይላል። ሐሰተኛ ነቢያቶች በመናፍስት ዓለም ተሞልቶ በክፉ መንፈስ እግዚአብሔር የሌለበትን እያደረጉ ኃጢአትን እየጨለጡ ሐሰተኛ መልእክት እየነገሩ ምድሬን የሚያደፈርሱትን አቀራለሁ፣ ጥግ አስይዛለሁ። አሁን ቤቴን ገብቻለሁ፣ አሰናዳለሁ ይላል የሰራዊት ቅዱስ እግዚአብሔር። ሃሌሉያ! ስለ ጦርነት አሁን ስለ አማራና ስለ ኦሮሚያ ብዙ ጊዜ እናወራለን። በለም ደረጃ ይወራል። እግዚአብሔር መንፈስ እንዲህ ያሳየኝ ከበስተጀርባ አለኝ። አሁን ትግራይንና አማራን ሊያዋጋ ሊያጀማምር የጀመረ መንፈስ ስላለ ተግታችሁ ጸልዩ። ሕዝቤ ሆይ ወደፊቴ ጩኹ፣ ወደፊቴ ጸልዩ። እኔ ይህ እንዳይሆን በአጭሩ እንዲቀጭ እጄን እንዲዘረጋ የታየውን ብቻ ሳይሆን ያልታየውንም ይሄንን በዚህ ዙሪያ ላይ እግዚአብሔር መንፈስ በገለጠ ጸልዩ። አሁንም ይሄ እንዳይሆን
ደም ሊያፈስ የሚቀባበል መንፈስ እንደሆነ ያለ ሰራዊት ቅዱስ እግዚአብሔር ሃሌሉያ ሃሌሉያ መንፈስ ቅዱስ መንፈስ ቅዱስ ስለ ፊልም አሁን ፊልም በሚዲያ ላይ ብዙ ወሬዎች ብዙ ፊልም በሚዲያ ይነገራል። ስለ ክርስቶስ ንገሩ። ስለ ኢየሱስ ብንናገር ለሚዲያ ነው ማለት ነው ያስተላልፈው። ስለ ኢየሱስ ክርስቶስ ፊልም ብዙ ድራማ እየታየ 24 ሰዓት እንደሚታለፍ በከንቱ ጊዜ እንደሚያልቅ ሁሉ የኢየሱስን ፊልም እንደገና በፊልም እንደገና በሚዲያ ቢታይ ዓለም ሁሉ በፊቱ በቤቱ እያለ መፈራቴን ያህል በስሜ አምኖ ህዝቡ ከዘላለም ሞት ይድናል ይላል ሰራዊት ቅዱስ እግዚአብሔር መንፈስ። የኢየሱስን ስም በሚዲያ አስገብታችሁ ፊልሙን እንዲሰሩ ከዚህ ሰዓት ጀምራችሁ ይለኛል። ሃሌሉያ መንፈስ ቅዱስ ስም ይባረክ። እንደገና እንዲህ ይናገረኛል ስለ ከተማ ስለ ኮሪደር ልማት ህዝቤ የተበላችሁበት የተላለፋችሁበትን በደላችሁን አላስተዋላችሁም ማለት ለብዙ ዘመን ከ50 ዓመት በፊት ለብዙ ዘመን ገል የተቀበረበትን ምድር ገል የሆነችበትን ምድር ሁሉም አተራምሶና አበላሽቶ የሄደውን ምድር በዚህ በዳዊት ባመጣሁት በልጄ የምድሪቷን ገል ይጠርጋለሁ ብዬ አልነገርኳችሁ? ምን ህዝቤ ባጣት ወድቀዋል። ንስሐ ግባ የሰጠሁት እኔ ነኝ፣ የሾምኩት እኔ ነኝ። ስለዚህ በምድሪቷ ላይ የነበረውን ገል ምጠርገው በሱ ነው። በሱ በማስተካክለው ምድሪቷን የ50 ዓመት ዘመንን ያ የደማውን የጠፋውን የሸተተውን እየሰራ ያለሁት በሱ ስለሆነ ህዝቤ ሆይ ከሱ ጋር ሰውን ከኔ ጋር እየተጣላኝ ነው። ንስሐ ግባ እያመሰገንክ ጸልይለት ክብርን ታፋጥናለህ ይላል ሰራዊት ቅዱስ እግዚአብሔር። ያ ኮሪደር ልማት ሳሎንና ሽንት ቤት አንድ ሆኖ በሚሸት ከተማ ላይ በበሽታ ሰው በሚመታ ከተማ ላይ እግዚአብሔር መልካምን እያደረግኩ ጥሩ ስራ እየሰራው የምታይ ስራ እየሰራው ደጋሚና ሟርተኛ ደብተራ ድሪቶ ከተከማቸበት ከተማውን ቢያጸዳ ልጄን ተጠቅሜ ስራዬን ቢሰራ እኔን ሰደባችሁን፣ ልጄን አዋረዳችሁ። እናንተ ሁላችሁም ከዓለም አልፎ እስከ ቅዱሳን ድረስ አፋችሁ ረክሷል። ንስሐ ግቡ። ስራዬን እየሰራው ነው። ትዋረዳላችሁ። ነገ በክብር ስለሚቀጥል እንዳትዋረዱ ስራዬን በሱ ነው የጀመርኩትን በሱ ይጨርሳለሁ ይላል ሰራዊት ቅዱስ እግዚአብሔር። ሟርተኞች አንዳንዶች እንዲህ ይሉታል እየተነበቡ አብይ ይወርዳል፣ ሌላ መንግስት ይመጣል። አይወርድም። እግዚአብሔር በራሱ ጊዜ በሱ የሚሰራውን ስራ ጨርሶ ሰርቶ ከዚህም በኋላ ቤተ መንግስት የሚገባ የእግዚአብሔር ሕዝብ ነው። እግዚአብሔር ሰው ነው። ክርስቲያን ነው ሊባሉ ዓለም ሲማ ክርስቲያን ነው። ከዚህ በኋላ ጌታን ቤት የሚበራ ምክንያቱም በሱ የጀመረውን ስራ እግዚአብሔር ገና ጅማሬ ላይ ነው፣ አልጨረሰም። ስልጣኑ ይቀጥላል። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ስለ ፈረሳና ስለ ነገሮች ኢትዮጵያ ሕዝብ ከኢትዮጵያ የሰሙ ውጭ ያሉት ሁሉ የሚራገሙበት ትልቁ ነገር ስለ ከተማ ከንቲባ ጌታ መንፈስ እንዲህ አለኝ። በፊት ስለ ሶስታቸውም ራእያቸው ነበር። 2014 ስለ ተከላ ስለ ዶክተር አብይ ስለ እሷ ኪሎ ሚዛን እያስቀመጠ ሲያሳድድ ከሚዛኑ አልፎ እግዚአብሔር ሲከላከለኝ ነበር። አሁንም እንዲህ ይላል፣ ባንቺ አንቺ የእግዚአብሔር ሴት እግዚአብሔር ሰምተሽ በሚታደርጊ ነገር ከመቶ ወንድ ትበልጫለሽ። ዲቦራ በመጽሐፍ ቅዱስ ላይ መሳፍንት ላይ ባልቆይ ተነስ የእስራኤልን ጠላት ሲሰራን እግዚአብሔር አሳልፎ ይሰጣል አለች፣ አነሳሰችው። ስለዚህ አንቺ ለኢትዮጵያ ክብር ያነሳሳች ሴት ነሽና አትፍሪ፣ ከመቶ ወንድ ትበልጫለሽ። ልጄ እኔ ከአንቺ ጋር ነኝ ይልሻል የሰራዊት ቅዱስ እግዚአብሔር። ሃሌሉያ ዣሃዲባ ሳቡራ ላቦራ ኢየሱስ እግዚአብሔር ልጅ ሃሌሉያ። ስለ መሬት መንቀጥቀጥ እግዚአብሔር በመስከረም 24 ላይ መልእክቱን አስተላልፋለሁ እና ሐምሌ ላይ ነው የተቀበልኩት መልእክቱን ብያቻለሁ። ግን መስከረም 24 ላይ በዚህ 3 ቀን መሬት ይንቀጠቀጣል ምልክት እንዲሆን ዘንድ ከባዶ የመጡ ሰዎች ነበር። እናንተ ላይ ሲንቀጠቀጥ
መሬት ሲንቀጠቀጥ ተደናብራችሁ አትጩ። ጎዳና ለወጣ ሕዝብ ኢየሱስ ሊመጣ በደጅ ነው ብላችሁ መስክሩ። ከ3 ቀን ይሆናል ብዬ አገለገልኩ። ከ3 ቀን በኋላ መንቀጥቀጥ ሆነ። ደወሉ። እንደዛው በጎዳና ላይ ኢየሱስ ሊመጣ በደጅ ነው ብሎ በሰሙት መሰከሩ። ስለዚህ ስለ መሬት መንቀጥቀጥ እንዲህ ይለኛል የሠራዊት ቅዱስ እግዚአብሔር፣ አላቆመም፣ አሁንም ይቀጥላል። ይህ አለ ቁጣዬ ነው። ኢትዮጵያን ለሁለት እስኪከፍል ድረስ ሁለት ሰንጥቀ ሁለት እስኪከፍል ድረስ የተቆጣው የቁጣዬ መገለጫ ነው። ሕዝብ ሆይ አሁንም ጥፋት በደጅ ታደባለች። ንስሐ ግቡ፣ ወደ እኔ ጩኹ፣ እኔም እመለሳለሁ፣ ምሕረትን አደርጋለሁ ይላል። ማላጆችን እናገራለሁ። የጌታ መንፈስ አለኝ። በኢትዮጵያ ብዙ ማላጆች አለን ምንጸልይ ሰዎች። ማላጅ ያለበት ምድር ደም እንዲህ እንደ ጎርፍ አይፈስም። ማላጅ ባለበት ምድር እንዲህ ግራ አይጋባም። አበረታታቸዋለሁ የእግዚአብሔር ሰዎች፣ በኢየሱስ ክርስቶስ ስም የሚያስታጥቅ የእግዚአብሔር ክብር እንዲመጣ ጸልዩ። አሁንም 7 ቀን ገብታችሁ ጾምና ጸሎት አፈሩን ይዛችሁ ጩኹ፣ እኔም እመልሳለሁ፣ ታላቅ ነገርን አደርጋለሁ ይላል የሠራዊት ቅዱስ እግዚአብሔር። ምድሪቷን የሚያሳርፍን ምድሪቷን ሊያሳርፍ እጄ ትመጣለች። እኔ ቃል ገብቼ ድብቅ ጦር አስነሳለሁ። እልቂታችሁን ላወጀ አገር፣ ማለቃችሁን የኢትዮጵያ ውድቀቷን ለሚጠብቅ አገር እግዚአብሔር አለ ከኢትዮጵያ ጋር እንደሆንኩ እንደወገንኩ ይታያለሁ። ንስሐ ግቡ። ሁሉም ጋር መጥቶ ምሕረትና ይቅርታ ከኢትዮጵያ ይቀበላል። ደግሞ እሳት አለው። ኢትዮጵያን እሳት አለው። የተበቀላትን ይበቀላለሁ። ሳይወድ ሁሉም እየደወለ እየመጣውን ምሕረትና ይቅር ይፈጥራል ይላል የሠራዊት ቅዱስ እግዚአብሔር። ሃሌሉያ! ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊገለጥ በደጅ ነው። ሃሌሉያ! ኢየሱስ 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 እንጸልይ። ማሃጃላ ባሳ ፕሩባያ ሜራባዲና ማጋሳ ፕሮባ እናንተ ስለ ከተማ ስለ ኮሪደር ልማት የምትከሱ ሰዎች እረፉን ይሳዱ ይላል። እንደማንም መንግስት እንደማንም ባለስልጣን በመጡበትና በሾሙት ዘመን እያጠፉ እንዳለፉ እንደሌሎችም እያጠፉ የስልጣናቸውን ዘመን መጠቀም ይችሉ ነበር። እግዚአብሔር መንፈስ እንዲህ አለ፣ ግን የእይታ ጉዳይ ነው። እይታ ጉዳይ ስለሆነ እየተገፋ እየተሰደበ ሞት እየተደገሰለት እያስሾለለው እያስመለጥኩ እኔ በሱ ስራዬን እየሰራው ነው። ስልጣኑን ዘመን እንደማንም እያበላሸ ተሰልጣናቸውን መጨረስ ማቃቷቸው አይደለም። እይታና ከሰማይ የመሾሙ ጉዳይ ይህ ነው ይላል የሠራዊት ቅዱስ እግዚአብሔር። ሕዝቤ ንስሐ ግባ ይላል። ንስሐ ግባ። እይታ ነው የሚያደክማቸው። እይታ ነው ከእግዚአብሔር መስማት ነው። በእነርሱ የታየ ራእይ ነው። ይህ ለሌላ ሊሆን አይችልም። ስለዚህ ሕዝቤ በድለኸኛል፣ ንስሐ ግባ ይላል የሠራዊት ቅዱስ እግዚአብሔር። ሃሌሉያ! መንፈስ ቅዱስ እናመሰግናለን። የአባቶቻችን አምላክ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ያለ የነበር የምትኖር የሠራዊት ቅዱስ እግዚአብሔር ሆይ እናመሰግናለን። ክብርን ለራስህ ውሰድ። በኢየሱስ ምድሪቷን ለታመነች አሳልፈ ሰጠው። ምድሪቷን ለታመነች አሳልፈ ሰጠው። ምድሪቷን ለታመነች አሳልፈ ሰጠው። እግዚአብሔር ሆይ የሚያስጥል እግዚአብሔር የሚከልል የእግዚአብሔር መልአክ ከሰማይ በኢየሱስ ስም ይሁንክ። እግዚአብሔር በጌታ በኢየሱስ ስም ክብር ለስም ይሁን። ስለዚህ ማለዳ አመሰግናለሁ። ክብርን ለራስህ ውሰድ። ይህ ሕዝብ በኢየሱስ ስም የተባረከ ነው። ይህ ስፍራ የተባረከ ነው። ለስም የተቀደሰ ስፍራ ላይ ቆመናል። ሙሴ የቆምክበት ስፍራ የተቀደሰ ነው። ከእግሪ ጫማን አውልቃል። በናዝሬቱ ጌታ ኢየሱስን በተቀደሰ ስፍራ ላይ ቅዱሱን የመንፈስን ተልእኮ እንድናስገድ ዘንድ በኢየሱስ ስም ጸጋ ያግዘን። እግዚአብሔር መንፈስ ተቆጣጠረን። መገኘት በነገር ሁሉ ይታወቅ። መመለስ ለሚገባ በኢየሱስ ስም ይህ መልእክት
እግዚአብሔር መመለስ እንዲችል ዘንድ ጸልያለሁ። አንተ ተናግረ እግዚአብሔር የማሆን ነገር አይኖርም ስለምሰራና ልትመልስ ስለፈለክ ርራይና ምሕረትን እንደገና ስላመጣይ በኢየሱስ ስም ክብርን ለራስህ ውሰድ። እጂ ብዙዎችን ከክፋት ትናጠቅ። እግዚአብሔር የምድራችን ኃላፊነት በእጅ ተረከብ። ስለዚህ ከኛ ጋር አትለየን በኢየሱስ ስምና ስልጣን አሜን። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ